ሰላም everybody እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ ወደ መጣችሁ በዛሬው ቪዲዮ we're going to be discussing about the Dixie versus Bitcoin ኮንተንቱ የምትወዱት ከሆነና ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ ቪዲዮ ደግሞ ከተመቻችሁ ላይክ እያደረጋችሁ ለፉ ወደ ዛሬው ቪዲዮ በቀጥታ እንሂድ ሶ በዛሬው ቪዲዮ ላወራላችሁ የፈለኩት apart from Bitcoin እንደገና ተመልሶ እዛው ሪጅን ላይ 7000 ጋር ሳይደርስ ሪጀክሽን በጣም ደግሞ ሲግኒፊካንት የሆነ ሪጀክሽን ነው እንደ ዴይሊ ታይም ፍሬም እዚህ የመመልከት የምትችሉት አይነት ሪጀክሽን ያገኘ ነውና let's creating double top ምንለው ፎርሜሽን ይህ double top still confirmed አይደለም confirmed የሚሆነው neck line ይታያችኋል አይደል let's see where is yeah እዚህ ጋር የምታዩትን neck line this is the neck line right here ይሄንን ብሬክ ስናደርግ ነው ደብል ቶፑ ፎርሜሽን ተደርጓል ተብሎ ሙሉ ለሙሉ እንትን ምንለውና the things are not looking good እዚህ ጋር there's a lots of resistance it's dangerous for bitcoin በዛሬው ቪዲዮ ግን ስለዚህ አይደለም ላወራ የመጣሁት በዛሬው ቪዲዮ የምናወራው ስለ ዲክሲ ነው ዲክሲ is the index that follows the strength ጉልበት ማለትም ከሌሎች ከረንሲዎች ጋር ስናወዳደረው የአሜሪካ ዶላርን የሱን ጉልበት ነው የሚያሳየንና ዊክሊ ታይም ፍሬም ላይ ኒድ ሞር ይሄንን ነገር ለማየት አንድ ኮሪሌሽን እንድታስተውሉ ፈልጋለሁ እሱም ዲክሲ እና ቢትኮይን ሪቨርስ የሆነ ኮሪሌሽን አላቸው አንደኛው ወደ ላይ ሲሄድ አንደኛው ወደ ታች ይሄዳል let me explain what I'm saying ይሄን ጉዳይ የምታውቁ ከሆነ ሁላችሁም ታውቃላችሁ ማታውቁ ከሆነ ግን እዚህ ጋር on the cryptoverse website ላይ we have bitcoin versus the DXY DXY የሚለውን ቻርት እና አንድ ነገር ኖቲስ አድርጎ ኦኬ ቤር ማርኬቶች ከቢትኮይን ቡል ማርኬቶች ጋር እንሂድ የቢትኮይን ቡል ራኖች ላይ the DXY ዊከር ይሆናል ጉልበት የለውም እና ከሌሎች ከረንሲዎች አንፃር እንካር አይደለም እዚህ ጋር የምታዩት ነው ይህ የ2013 የቡል ማርኬት በቢትኮይን በሰማያዊ የምታዩት ቢትኮይን ነው በቀይ ደግሞ የምታዩት ዲክሲ ነው እንደምታዩት ኮሪሌሽናቸው ይራራቃሉ ከዛ ደግሞ መልሰው የሚገናኙት ደግሞ የቢትኮይን ቤር ማርኬት ላይ ነው እዚህ ጋር የምታዩት ነው ተመሳሳይ ነገር እዚህ ጋርም የ2017 ቤር ማርኬት ነው ዲክሲ ቦተም ያደርጋል ቢትኮይን ቶፕ የሚያደርግበት አካባቢ ኖት ኤግዛክትሊ ግን እዛ ቦተም ካደረገ በኋላ within a month or two ቦተም ያደርግና ራሊ ማድረግ ይጀምራል 2019 ላይ እዚህ ጋር ማየት የምትችሉት ነው እዚህ ጋር ቢትኮይን ድሮፕ ካደረገ በኋላ ኮቪድ ክራሹን ስትመለከቱ አሁን ዲክሲ was stronger there የ2022 ቤር ማርኬት ከመድረሳችን በፊት ቡራኑ ስትመለከቱ ዲክሲ በጣም ዊክ ነበረ ጉልበት አልነበረውም ስለዚህ ሴል ኦፍ አግኝቶ ነበረ with respect of course with other currencies ከሌሎቹ ከረንሲዎች ጋር ነው የምናወዳደረው ይህ ኢንዴክስ ማለት ነውና አንድ ትሬንድ አሁን ላይ ይህ ዲክሲ ሞር ስትሮንገር እየሆነ ነው one of the reason is የአሁኑ ጦርነት ኢራን ውስጥ ያለው ጦርነት ኦይል ሞር ኤክስፔንሲቭ እየሆነ እየሄደ ነው ይህም ማለት አሜሪካ ከዓለማችን ላይ not the top 3 ግን a significant amount of oil produce ታደርጋለች አሜሪካ ስለዚህ እዛ ጋር ብሎክ የሚደረግ ከሆነ ኦይሉ ሰው እንዳለ ወደ ዩኤስ ዶላር እየሄደ ነው በአሁኑ ሰዓት ላይ እና በዚህ ሳምንት ብቻ ይህ ዲክሲ ኢንዴክስ እዚህ እንደምታዩት ለመጀመሪያ ጊዜ 1.27% ሄዷል ግን 100 ላይ ገብቷል ከዚህ በፊት የነበረበት 100 ላይ መች ነበር መሰላችሁ ሜይ ላይ ነበር 2005 ሜይ ላይ ነበር ግን አንድ ትሬንድ ከዚህም በላይ ደግሞ አንድ ትሬንድ ኖቲስ እንድታደርጉ ፈልጋለሁ ይህን ትሬንድ ቢትኮይን ከአንድ ሌቭል ብሬክአውት ለማድረግ ብዙ ጊዜ ኖት ቢትኮይን ዩዥሊ አሴት ክላሶች ከአንድ ሌቭል ብሬክአውት ለማድረግ እየሞከሩ ብዙ ሪጀክሽን ያገኛሉ ትሬንድ ላይን እዚህ ጋር እናድርግበትና እዚህ አካባቢ ላይ ዲክሲ ወደ 99 አካባቢ ላይ ስንት ጊዜ ሪጀክት ተደረገ እዩት እዚህ ጋር 1 2 3 እዚህ ጋር 3 4 ኦኬ 4 አሁን ላይ ብሬክአውት አድርጎ ከዚህ ይወጣ ከአራት ሪጀክሽኖች በኋላ ይህ በጣም ቡሊሽ ነው ለዲክሲ
ቤር ማርኬት ይር ላይ ሚድ ተርም ይር ላይ ነው የምንገኘው አሁን ሁላችሁም እንደምታውቁት እና ይህ ደግሞ በጣም ቡሊሽ ነው። ቤር ማርኬት ታይም ላይ ዲክሲ ወይም የዩኤስ ዶላር ከሌሎች ከረንሲዎች አንጻር በጣም ጠንካራ እየሆነ እንደሚሄድ እናውቃለን ሁላችንም። ቅድም አሳይቻችኋለሁ። አሁን ደግሞ ለበጣም ለአራት ለአምስት ጊዜ ብሬክአውት ለማድረግ ሞክሮ አልቻለም ነበር። አሁን ላይ በሚገርም ኮንቪንሲንግ በሆነ ግሪን ካንድል እዚጋ እንደምትመለከቱት ብሬክአውት እያደረገ ነው። ይህንን ቻርት ይህንን ሴት አፕ ከዚህ በፊት ብዙ ቦታ ላይ ተነዋል። ያየንበትን ቦታ አንደኛው የስቴብል ኮይን ዶሚናንስ ላይ ኦኬ። ስቴብል ኮይን ዶሚናንስ ይህ ቻርት የሚመጣው እዚህ ጋር እናንተ ማግኘት ትችላላችሁ ይህን ቻርት ሁላችሁም እና የምንደምረው የዩኤስዲቲ ዶሚናንስን እና የዩኤስዲሲን ዶሚናንስ ነው እና እዚህ ጋር እንደምትመለከቱት ይሁት እዚህ ጋር ከዚህ ሪጅን ላይ ብሬክአውት ለማድረግ 1 2 3 እዚህ ጋር ሌላም አለ 4 ብሬክአውት አገኘን እዚህ ጋር አያችሁት እዚህ ጋር ማይነር ፑል ዳውን አገኘን ለመጨረሻ ጊዜ ወደ ታች ሄድን ከዛ በኋላ ግን ብሬክአውት አድርገን እየሄድን ወደ ላይ ይህም ኔጌቲቭ ኮሪሌሽን አለው ከቢትኮይን ጋር ይህ ስቴብል ኮይን ዶሚናንስ እና አሁን ላይ ኦሬዲ ላስት ታይም ቢትኮይን 60 ሺህ ላይ ሲገባ ይህ 12% ላይ ገብቶ ነበር ኦሬዲ ላስት ታይም የላስት ቤር ማርኬት ላይ 16.8% ላይ ነን። ይህ አንደኛው ሪዝን ነው የቢትኮይን ቤር ማርኬት ገና አላለቀም። የባለፉትን ሪጅኖች እንኳን በስቴብል ኮይን ዶሚናንስ ይደርሳል ምንድነው እና ዩት ሴታፑ ሜሞራይዝ አድርጉት አንድ ኢዩልኝ እዚህ ጋር እና አሁን ወደ ዩኤስ ዶላር ኒድ ወደ ዲክሲው እንዴት አይነት ሲሚለር ፎርሜሽን እየሰራን እንደሆነ አሁን ላይ አያችሁት። ይሄ ዲክሲ ነው፣ ይህ ደግሞ ስቴብል ኮይን ዶሚናንስ ነው። አያችሁት ስንቴ ሞክረን አልወጣንም። አንድ ጊዜ ወጣን፣ ትንሽ ፉል ባክ አገኘን። ቡል ማርኬት ሰፖርት ባንዱ እንትን ድጋፍ ሆነለት እዚህ ጋር እንደምትመለከቱት። ከዛ በኋላ ግን ራሊ ማድረግ ቀጥሏል። ሌላ ቦታም ይህንን ነገር አይተናል። እሱም ቢትኮይን ዶሚናንስ ነው። እዚህ ጋር ተመልሳችሁ ይህ 48% ሪጅን ላይ ቢትኮይን ዶሚናንስ ስንት ጊዜ ሪጀክት ተደረገ? 1 2 3 እዚህ ጋር ሌላኛው 4 እዚህ ጋር 5 እዚህ ጋር ፋይናሊ ብሬክአውት አደረገ። እዚህ ጋር የምታዩት ነው። ከዛ በኋላ ማይነር ፑል ባክ አገኘ ወደ ቡል ማርኬት ሰፖርት ባንዱ። ከዛ በኋላ ግን the rest is history ቀሪው ታሪክ ነው። እንዴት ራሊ እንዳገኘ እያያችሁት። ስለዚህ የዚህ ቪዲዮ ፖይንቱ ምንድነው? ቢትኮይን ቤር ማርኬት ነው ስቲል ገና መጀመሪያችን ነው ይህንን ቤር ማርኬት። ስለዚህ there is further ወደ ታች የምንሄድበት possibility በጣም high chance። በዚህ ሳምንት እንዳያችሁት ነው 74000 ላይ ያለው ሬዚስተንስ በጣም ክሬዚ የሆነ ሬዚስተንስ ነው። ቤር ፍላግ ላይ ያለ ነው። እዛ ጋር ተመሳሳይ ቦታ ላይ ስቲል ሪጀክሽን አግኝተናል ከላስት ዊኩ ካገኘነው ራሊ እና ይህ ደብል ቶፕ የሚሆን ከሆነና ያንን ኔክ ላይን ብሬክ የምናደርግ ከሆነ በዚህ ሳምንት መች እንደምናደርግ አላውቅም። ነገር ግን ይህ ኔክ ላይን ኮንሳይድስ ተመሳሳይ ሌቭል ላይ ነው ያለው ከማጋ ብትሉኝ ከዚህ ቤር ፍላግ እንትኑ ላይ ይህ ፖይንት ላይ የቤር ፍላግ የታችኛው ሰፖርት ሶ አንድ ፖሲቢሊቲ ልንገራችሁ። እንወርዳለን ወደታች ይህንን ኔክ ላይን ብሬክ እናደርጋለን። at the same time ቡል ፍላጉን ብሬክ አድርገን እየወረድን ነው። ከወረድን በኋላ ቤር ፍላጉን ሶሪ not ቡል ፍላግ ወደ ላይ ሄደን ሪቴስት እናደርገዋለን። ከዛ በኋላ ግን ካፒቹሌት እናደርጋለን። መቼ አላውቅም መቼ እንደሚፈጠር። በዚህ ሳምንት ሊፈጠር ይችላል። there is a probability። ይህንን የምልበት ምክንያት ምን መሰላችሁ? let's go to year to date ROI። እዚህ ጋር እንደምትመለከቱት የ2026ን አድርገን ሚድተርም ይርስ ላይ ስናደርገው ባለፈው ቪዲዮ ነገራችሁ ነበረ። ዊክነስ የምናገኘው ወደ 85ኛው ቀን from the yearly open ነው። አመቱ ከተከፈተበት 85ኛው ቀን ላይ ነው። አሁን ላይ ያለነው ስንተኛው ቀን ላይ ነን?
71ኛው ቀን ላይ ነው 72 72 ይህ ሳምንት ነው 73 ላይ ነው 73 ስለዚህ ይህ ሳምንት በ74ኛው ቀን ያልቃል። ዊክነስ ማግኘት የምንጀምረው መች ነው? ኦን አቨሬጅ ኦፍ ኮርስ 85ኛው ቀን ላይ ነው። ትንሽ ቀን ነው የቀረን ለዚህ። ስታንዳርድ ዲቪዬሽኑ ላይ አቨሬጁን የነዚህን ሚድተርም ይርስ ስትመለከቱት በመሀል ላይ የምታዩት ቅድም ያያችሁትን አቨሬጅ ነው። ነገር ግን ወደ ላይ ምን ያክል ከፍ ይላል፣ ወደ ታች ደግሞ ምን ያክል ከፍ ዲቪዬት ሊያደርግ ይችላል ከዛ መሀል ላይ ቤዝድ ኦን ኦፍ ኮርስ ዲ አቨሬጅ እና አሁንም ኦልሬዲ ድሮፕ ማድረግ መጀመር እንችላለን። ምክንያቱም ከኖርማሉ አውትሳይድ አንሆንም፣ ተመሳሳይ ነገር ነው። አሁንም እዚህ ጋርም ድሮፕ አድርገን እኮ ከነዚህኞቹ ጋር ጆይን ማድረግ እንችላለን። ነገር ግን መች ድሮፕ እንደሚያደርግ ኤግዛክትሊ ማንም ሰው አያውቅም፣ እኔም አላውቅም። ነገር ግን ቤር ማርኬቱ ይቀጥላል የምንልበት ዋነኛው ምክንያት ይህ ቢትኮይን ቨርሰስ ዲክሲ ምን አይነት ኔጌቲቭ ኮሪሌሽን እንዳላቸው እያያችሁ ነው። ብሬክአውት ሊያደርግ ነው እዚህ ጋር። ይህ ደግሞ እውነት ከሆነ ዩዥሊ ኢን ቤር ማርኬት ባይ ዘ ዌይ ዩኤስ ዶላርን መያዝ በጣም ጠቃሚ ነው። ይህም የሆነበት ምክንያት ከሌሎቹ ከረንሲዎች ጋር ብታወዳደሩት ዩኤስ ዶላር በጣም ጠንካራ እየሆነ ይሄዳል። እዚህ ጋር መመልከት እንችላለን። ዩኤስዲ ለምሳሌ ከዩሮ ጋር ብናወዳደረው ያኛውም ቻርት ላይ ተመሳሳይ ነገር ታያላችሁ። በጣም ሴል ኦፍ አድርገን ነበረ። ይህንን ሌቭል ለማለፍ እየሞከርን ነው ለረዥም ጊዜ ማለፍ አልቻልም፣ እያያችሁት ነው። አሁን ግን ብሬክአውት እያደረግን ይገኛል። ስለዚህ ኔጌቲቭ ኮሪሌሽን አላቸው ደግሞ እነዚህ። አሁን ላስት ታይምም እንደዚሁ ነበር የሆነው ላስት ቤር ማርኬት የ2000 ያሉት ላይ እዚህ ጋር እንደምታዩት ብሬክአውት ለማድረግ ሞከር አልቻለም። ከዛ ብሬክአውት አድርጎ ወደ ሞር ስትሮንገር ሆነ የዩኤስ ዶላር ዊዝ ሪስፔክት ቱ ዩሮ። ተመሳሳይ ነገር የሚፈጠር ይመስለኛል። ለዚህም ነው ቤር ማርኬት ላይ ዩኤስ ዶላርን መያዝ ይጠቅማል። ቡል ማርኬት ላይ ደግሞ ከዩኤስ ዶላር ሸሽቶ ሌሎች ነገሮችን አሴቶችን መያዝ፣ ቢትኮይንን መያዝ፣ ገንዘባችንን በዩሮ መያዝ የተሻለ ነው። ስለዚህ ያ ለዚህም ነው የቢትኮይን ቤር ማርኬት ገና አላለቀም እያልኩ ያለሁት። አምና ኮንቪንስድ ይህ ቦተም ፎርሜሽን ስታይል አይደለም። ስለዚህ ከዚህ በኋላ ፈርደር ዳውን ሳይድ ይኖረናል። ሌላኛው ደግሞ እዚህ ኢንቱ ዘ ክሪፕቶቨርስ ላይ ማየት የምንችለው ይሄ ዲክሲ ላይኑ ነው። ሌላኛው እነዚህ ከለርድ የሆኑት የምታያቸው የቢትኮይን ሪስክ ሌቭል ናቸው። ሪስክ ሌቭሎችን ከዚህ በፊት አውርተናል። ካልገባችሁ ገብታችሁ ቻናሉ ላይ ስለ ቢትኮይን ሪስክ ሌቭል አውርተናል እና አንድ ነገር ኖቲስ ማድረግ ትችላላችሁ። ይህ ራሊ ሲያገኝ ይህ ዲክሲ ወደ ላይ ሲሄድ የቢትኮይን ሪስክ ሌቭል ከ0.2 በታች ነው በብዛት ቼክ ኢት አውት 0.1 0.1 0.1 0.2 ከዛ ግን ይህ ቦተም ሲያደርግ የቢትኮይን ሪስክ ሌቭል ቀይ ይሆናል ማለት ቢትኮይን በጣም ሪስኪ እየሆነ መጥቷል ማለት ነው። እንደምትመለከቱት ነው እዚህ ጋር ቀይ የሆነበት ሰዓት ነው። ስለዚህ ዲክሲው ቦተም ሲያደርግ ቢትኮይን ራሊ እያደረገ ነው። ዲክሲ ወደ ታች ሲሄድ ቢትኮይን ወደ ላይ እየሄደ ነው። ዲክሲ ወደ ላይ ሲሄድ ግን ቢትኮይን ወደ ታች እየሄደ ነው። ይህ ወደ ላይ መሄድ ፕሮሰሱ ደግሞ አሁን ገና ነው የተጀመረው በዲክሲ ላይ ማለት ነው። ስለዚህ ይህ ነገር የሚቀጥል ይመስለኛል። ይህ ፓተርን ብዙ ቦታ አይተነዋል። ቢትኮይን ዶሚናንስ ላይ፣ ስቴብል ኮይን ዶሚናንስ ላይ አይተነዋል እና ይህ ነገር የሚደገም ይመስላል። ሌላኛው ነገር ለእናንተም ማሳየት ልብ እንድትሉ የምፈልገው ዩዥሊ በላስት ዊክም ነግሬያችሁ ነበረ። መች እንደሚፈጠር አላውቅም። ኦፍኮርስ ይህንን አጠይቁኝ። ነገር ግን ዩዥሊ ቢትኮይን ካፒቹሌት ማድረግ ከመጀመሩ በፊት ከ2022 ጋርም ኮምፔር ስናደርገው ይህ አሁን ለምሳሌ ፌብሩዋሪ ላይ ካፒቹሌት ከማድረጋችን በፊት ሲኤምኢ ጋር ፈጥረን ነው እየወረድ ነው። አሁን ላይ ጋር በጣም ከባድ ሪጀክሽን አግኝተናል። ዓርብ ዕለት ናው ዌር ኦን ዘ ዊኬንድስ ቅዳሜና እሁድ ነው 71300 ላይ ነው የዘጋ ነው። አሁን ኦልሬዲ 7600 ላይ ነው የምንገኘው። መጥፎ ኒውስ የሚመጣ ከሆነ በዚህ ዜና ምክንያት ሌላ ሲኤምኢ ጋር ፈጥረን ወደታች ልንሄድ ምንጀምር ይመስለኛል። ከ2022 ጋር ስታነጻጽሩት ሁለቱም ታይም ላይ ተመሳሳዮቹን ስናወዳደር ነበርና ሁለቱም ታይም ላይ ይህንን ሲኤምኢ ጋር ፈጥረን እንሄድ ነው። ሰው ይህ ነገር ይሞላል ተብሎ እየጠበቀ ነበር፣ ግን የሚሞሉት ከአመታት በኋላ ነው። ወደታች ሲወርዱ እነዚህ አሴት ክላሶች ቢትኮይንም ኢቴሪየም ማንም ምንም ችግር የለም፣ ምክንያቱም ተመልሶ መሞላት ይችላሉ። እነዚህ ከአመታት በኋላ እነዚህ ሲኤምኢ ጋፖች እና ያለው ሲቹዌሽን ይህን ይመስላል። ምን ይህንን ዲክሲ ወደ ላይ ሊያደርገው ይችላል ብላችሁ ብትጠይቁኝ ይህ የኢራንና የዩኤስ ጦርነት ሹር ሆኜ ልነግራችሁ አልችልም። ነገር ግን ትራምፕ ቶሎ ያልቃል እያለ ነው።
እኔ ግን ቶሎ የሚያልቅ አይመስለኝም። ይህንንም ዲክሲ ወደ ላይ ሊያደርገው የሚችልበት ዋነኛው ምክንያት ሜቢ ዋን ኦፍ ዘ ሪዝንስ ኦኬ፣ ምክንያቱም ናሬቲቭ ፎሎስ ፕራይስ ነው ኖት ዘ አዘር ዌይ ራውንድ። ፕራይስ ደዝንት ፎሎ ናሬቲቭ፣ ዜናን አንከተልም እና ሜቢ ጦርነቱ አልቅ ኦይል እና ይህ ዲክሲ ፖዚቲቭ ኮሪሌሽን አላቸው። ኦይል ሞር ኤክስፔንሲቭ በሆነ ቁጥር ኦይልን እዚህ ጋር እንደምትመለከቱት እንዴት ስፓይክ እንዳደረገ ላስት ዊክ፣ ከዛ በኋላ ግን መልሰን እንዴት ሪከቨር እንዳደረግን አፍተር ደ ሴል ኦፍ እንዴት ሪከቨር እንዳደረግን 100 ላይ ከሆነ ያለ ነው ኦይል። ይህ ጥሩ ነገር አይደለም። ስለዚህ ሌትስ ሲ በዚህ ሳምንት ድሮፕ የምናደርግ ከሆነ በዚህ ዊኬንድ ላይ እና ካፒቹሌት ማድረግ የምንችል ከሆነ ኦልሬዲ በጣም ሲግኒፊካንትሊ ድሮፕ ማድረግ የምንችል ከሆነ በዚህ ሳምንት በዚህ ቅዳሜና እሁድ ላይ ይህ ኔክላይን ብሬክ ማድረግ የሚችል ከሆነ ይህም ማለት በጣም መጥፎ ዜና ካላገኘን ይህ ነገር የሚሆን አይመስለኝም። ነገር ግን ወደ 5-6% ነው ከአሁኑ ፕራይስ ሌቭል ላይ ስትመለከቱት እና ዛሬና ግን ነገ ይህንን ሲግኒፊካንት ድሮፕ የምናገኝ ከሆነ ነገሮች አር ናት ሉኪንግ ጉድ ፎር ቢትኮይን። ከዚህ በኋላ ምን ሊፈጠር እንደሚችል ከዚህ በፊት በጣም በተደጋጋሚ አውርተናል። ነገር ግን ሌላኛውም ደግሞ ነገር ዲክሲ ስትሬንግቱን መልሶ እያገኘ ነው። ይህ ነገር የሚቀጥል ትሬንድ ነው። ይህ ስቴብል ኮይን ዶሚናንስ ላይ ታችሁታል እንዴት አሁንም ራሊ እያገኘ እንደሆነ። ቢትኮይን ዶሚናንስ ላይ ለአመታት ቢትኮይን ዶሚናንስ ራሊ እያደረገ ነው እና ያ ይህንን ነው ማስበው። እንደምትመለከቱት ነው እንዴት ቢትኮይን ዶሚናንስ ራሊ እንዳገኘ። ዲክሲ is at the same situation right now። ስለዚህ ይህንን ይመስላል። እናንተ ማሳየት ስለፈለግኩ ነው ይህንን ጉዳይ። ይህ ቢትኮይን ኢትዮጵያ ነው። ስሜ ሮቤል አለሙ ነው። ኮንተንት ከወደዳችሁት ለቻናል ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ። ምን ታስባላችሁ እናንተ? ያ let me know in the comments። ስለዚህ በሚቀጥሉት ቪዲዮዎች ላይ እንገናኛለን። አዲስ ነገር ካለ በዚህ ሳምንት ማለትም ነገ እሁድ ላይ በጣም ካፒቹሌት ካደረገ ቪዲዮ የምሰራላችሁ ይሆናል። ይህ ደብል ቶፕ ቢትኮይን አያምርም። see you next time።